በቅንፍ 32 ነው የድሮውን ትርጉም ላይ ያዝን። ይሄ መዝሙር ለኔ በጣም ልዩ ትርጉም አለው። ምክንያቱም በተለይ ቁጥር 8 እና 9 መመሪያ ሆኖኛል ለብዙ አመታት። ስለዚህ እሱን ነው የምናየው። ሲጀምር ከላይ ምን የሚል ነገር ታነባላችሁ? የድሮ ትርጉም የያዛችሁ መደበኛው ላይ ምን እንደሚል አላውቅም። የዳዊት ትምህርት ይላል። ትምህርት ማስኬል ነው የሚለው በእንግሊዘኛ። ትምህርት፣ የዳዊት ትምህርት። ስለዚህ ትምህርት ነው ከየራሱን ተሞክሮ እዚህ ውስጥ በማካፈል ትምህርት ነው የሚሰጠው ለሚያነቡት ሰዎች። መዝሙር ነው እና እናነባለን። በጌታ በኢየሱስ ስም አነባለሁ። መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገና የሌለበት ሰው ምስጉን ነው። ሁል ጊዜ ከመጮሄ የተነሳ ዝም ባልሁ ጊዜ አጥንቶቼ ተበላሹ። በቀንና በሌሊት እጅህ ከብዳኛለችና እርጥበቴም ለበጋ ትኩሳት ተለወጠ። በድሮ ትርጉም ላይ ይሄን የሚለው ምንድን ነው? በአዲሱ ትርጉም ላይ ኃይሌም የበጋ ትኩሳት እንደላሰው ነገር ከውስጤ ተሟጠጠ ነው የሚለው። ቁጥር 4 ኃጢአቴን ለአንተ አስታወቁ፣ በደሌንም አልሸፈንኩም። ለእግዚአብሔር መተላለፌን እነግራለሁ አልኩ፣ አንተም የልቤን ኃጢአት ተውህልኝ። ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃም ወደ እርሱ አይቀርብም። አንተ ለእኔ መሸሸጊያዬ ነህ፣ ከጣርም ትጠብቀኛለህ፣ ከከበቡኝ ታድነኝ ዘንድ ደስታዬ ነህ። ከዛ በኋላ ለዘማሪው ራሱ የተነገረው መልእክት ይመስላል። አስተምርሃለሁ፣ በምትሄድበትን መንገድ እመራሃለሁ፣ ዓይኖቼን በአንተ ላይ አጠናለሁ። ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ። በኃጢአተኛ ብዙ መቅሰፍት አለበት፣ በእግዚአብሔር የሚታመነው ግን ምሕረት ይከበዋል። ጻድቃን ሆይ እነማን ናቸው እነኚህ? ቁጥር 1 ላይ የምናያቸው መተላለፋቸው የቀረላቸው ኃጢአታቸው የተከደነላቸው ማለት ነው። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ፣ ልባችሁም የቀና ሁላችሁ እልል በሉ ይላል። መዝሙር 32 ምዕራፍ 32 እና ይሄ በዚህ ውስጥ ዳዊት ምንድን ነው ሊያስተምር የፈለገው? ምክንያቱም የዳዊት ትምህርት ስለሚል መማር ያለብንን እንድንማር ነው። እንግዲህ ከዚህ ከክፍሉ ምንድን ነው ሊያስተምር የፈለገው? እና እኔ የሰጠሁት ርዕስ በቫይበር ላይ ሼር እንዳደረግኩ በብርሃን የመመላለስ ተስፋ የሚል ነው የሰጠሁት ርዕስ። ይሄንን ደግሞ ያገኘሁት በአንደኛ ዮሐንስ ምዕራፍ 1 ላይ ባለው ክፍል ላይ ተመስርቼ ነው። እሱን እንመለከታለን ትንሽ አለፍ። ይሄን መጀመሪያ በደንብ ካየን በኋላ አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ጀምሮ እስከ ምዕራፍ 2 ቁጥር 2 ከቁጥር 5 ጀምሮ እስከ ምዕራፍ 2 ቁጥር 2 ያለው እንመለከታለን። እና በዚህ ክፍል ውስጥ የምናያቸው ዋና ዋና ነገሮች የኃጢአት ይቅርታ ማግኘት የሚሰጠውን ያለውን በረከት ወይም የሚሰጠውን ደስታ፣ እርካታ፣ ከዛ የራሱን ደግሞ ተሞክሮም ይናገራል። መቼም ትምህርት ሲሰጥ ሰው የራሱን ተሞክሮም ያካፍላል። ልክ ወላጅ ልጆቹን ሲያስተምር የራሱን እኔ ድሮ ተብላችሁ አታውቁም ወላጆቻችሁ? እኔ በአንተ ዕድሜ ሳለሁ ወይም ደግሞ አንዳንዴ ደግሞ ከጊዜው የተነሳ እንዲህ መሆን ይገባል ማለት ሲፈልጉ እኔ ገና ማለት ወደ ኋላ መለስ ብለው 20 ሆኖን ከሆነ በ15 ዓመቴ ይሉናል ዲሰማል። ስለዚህ የራሱን ተሞክሮ ያነሳል ዘማሪው እዚህ ላይ። ከዛ ትምህርት ደግሞ ይሰጣል። ለሚያነበው ሰው ትምህርት ይሰጣል። እዛ ውስጥም የራሱ ምስክርነት አለ በውስጡ። ማለት ምስክርነት ስንል በቃ እሱ
እውነት እንደሆነ የተረዳው ነገር የሚናገረው የሚያውጀው ነገር እንዳለ እናያለን። ከጌታ ደግሞ የተሰጠውም ተስፋ እና መመሪያ መጨረሻ እናይና ከዛ በምስጋና ነው የሚጠቀልለው መዝሙሩን። ስለዚህ የመጀመሪያውን ስንመለከት የኃጢአት ይቅርታ የሚያስገኘውን እርካታ ወይም ደስታ ሲናገር መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው። ይሄ ምስጉን ነው የሚለው ቃል መዝሙር 1 ላይ እናስታውሰዋለን። ሌላ በአዲሱ መደበኛ ትርጉም ላይ ደግሞ ምን የሚል ቃል ነው የሚጠቀመው? ብፁዕ ነው የሚለው ቃል። ብፁዕ በቃ የተባረከ። አንዳንድ ቀለል ያሉ ትርጉሞች በቃ ደስተኛ ነው የሚል ትርጉም ይሰጣሉ። ደስተኛ ነው በቃ እንደዚህ ኃጢአቱ መተላለፉ የቀረችለት ኃጢአቱም የተከደነችለት ነው የሚለው አሁን እዚህ ላይ። ምክንያቱም ትዝ ይላችኋል አይደል ምንድን ነው የሚሆነው? በዚህ በቀደመው ኪዳን የነበረው ሕዝብ በሚፈሰው የመስዋዕት እንስሳ ደም ኃጢአት ይሸፈን ነበር፣ ይከደን ነበር። ወደ እኛ ግን ስንመጣ ኃጢአት ምንድን ነው የሚሆነው? ይወገዳል፣ ይነጻል። የፈሰሰው ደም ኃጢአትን የሚያነጻ ነው እንጂ የሚከደን ብቻ አይደለም። ስለዚህ ኃጢአቱ የተከደነችለት መተላለፉ የቀረችለት እግዚአብሔር በደልን የማይቆጥርበት ማለት ምንም ምን የሌለበት ዕዳ የሌለበት ከዚህም የተነሳ ደግሞ በመንፈሱ ውስጥ ምን የለም? ሽንገላ የለም። ማለት ለምሳሌ በውስጣችሁ ባለዕዳነት የሚሰማችሁ ከሆነ የሚሆን ነገር አለ። የሆነ በቃ ነፃ አይደላችሁም፣ ፍሪ አይደላችሁ። በእግዚአብሔር ፊት ምንም ሽንገላ ለማስመሰል እንደሆነ ሆኖ ለመታየት ፐርፎርም የማድረግ ይሄ እንደ ሃይማኖተኛ ሆኖ ለመምሰል እግዚአብሔርን እንደሚፈራ ሰው ሆኖ ለመምሰል የሚታይ ምንም ሙከራ የለም። ለምሳሌ ትዝ ይላችሁ እንደሆነ ሐዋርያት ሥራ ላይ ጴጥሮስና ዮሐንስ ያንን ሽባ ሰው ከፈወሱት በኋላ በጌታ በኢየሱስ ክርስቶስ ስም እኔ ያለኝን እሰጥሃለሁ፣ በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ አሉት። ህዝቡ ተደነቀ፣ ተሰበሰበ። ከዛ ጴጥሮስ እና ዮሐንስ ያሉትን ስትመለከቱ እንደዚህ ነው ያሉት። እነሱ ምዕራፍ 3 ላይ ምዕራፍ 3 አይደለም መሰለኝ ምዕራፍ 3 ቁጥር 6 ነው ያ። ልክ ነው። ምዕራፍ 3 ቁጥር 6 ላይ ምን ይላሉ? ጴጥሮስ ብርና ወርቅ የለኝም፣ ይህን ያለችኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው ይላል። አሁን እናንተ ራሳችሁን በዛ ቦታ አስቡና ሽባ የሆነ ሰው ብር ወርቅ የለኝም፣ በጌታ በኢየሱስ ክርስቶስም ተነሳና ተመላለስ እኔ ብለው አሁን እና ቆሞ ቢመላለስ መዝለል ቢጀምር ምንድን ነው የሚሰማችሁ ስሜት? እስቲ ልጠይቃችሁ፣ ስለ እኔ ምን ይሰማችኋል? ማለት በደንብ ከልብ አስባችሁ መልሱልኝ። ምክንያቱም ለውጥ ያመጣል ውስጣችሁ፣ አስተሳሰባችሁ ላይ ምንድን ነው የሚሰማችሁ? እስቲ እሺ፣ እግዚአብሔር ከኔ ጋር እንደሆነ ደግሞ ትክክልም ነው አይደል? እግዚአብሔር ከኔ ጋር መሆኑን ያስረዳል። እሺ፣ ልዩ ቅባት ያለኝ ሰው፣ እሺ፣ እውነት ነው። ደግሞ የእግዚአብሔር ኃይል እንደሆነ እንረዳለን። ግን ደግሞ ስለ እኔስ፣ ስለ ጽናስ ምን ይመስላችኋል? እሺ ዳኒ። በእግዚአብሔር ላይ መደገፍና የእግዚአብሔርን የኋላነት ክንዱን መተማመኑን ያመለክታል። አሁን ሰውዬ ብርና ወርቅ የለኝም የጋበዘው ማንን ነው? ኢየሱስን ነው የጋበዘው። የኢየሱስን ፓወሩን ነው ያስተላለፈው። ስለዚህ የእግዚአብሔር ኃይሉን ክንዱን መተማመኑን ያመለክታል። ስለ ጴጥሮስና ስለ ዮሐንስ አሁን እዚህ ላይ የተፈጠረውን እንመልከት። ምን እንደተፈጠረ በቀኝ እጁም ይዞ አስነሳው። በዚያን ጊዜም
ቁጥር 7 ላይ እግሩና ቁርጭምጭሚቱ ጸና፣ ወደ ላይም ዘሎ ቆመ፣ ይመላለስም ጀመረ። እየተመላለሰም እየዘለለም እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ መቅደሱ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካምም በሚሉት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። ያውቁታል ሰዎቹ። በእርሱም ከሆነው የተነሳ ምን ሞላባቸው ይላል? መደነቅና መገረም ሞላባቸው። ከዛ ቁጥር 11 እርሱም ጴጥሮስንና ዮሐንስን ይዞ ሳለ ሕዝቡ ሁሉ እየተደነቁ የሰለሞን ደጅ መመላለሻ በሚባለው አብረው ወደ እነርሱ ሮጡ። ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? እንዴት አይደነቁም? ያስደንቃል አይደል? ግን የሆነ ያስተዋለው ነገር አለ በዚህ ውስጥ እናገኘ። በዚህ ስለምን ትደነቃላችሁ ይልና ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ማለት በቃ እግዚአብሔርን ፈሪሃ እግዚአብሔር ያለን ሰዎች በመሆናችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? ምክንያቱም ብለው ነው የሚያዩአቸው። አትሉም እናንተ እንደዚህ ቢሆን አሁን 40 ዓመት ሙሉ ወይም እንደዚህ የተኛ ሰው በጌታ በኢየሱስ ስም ተነሳና ተመላለስ ነው የምንለው። ይሄ ነገር የሆነው በገዛ ኃይላችን አይደለም። አሁን ቅድም ወንድሜ ዳኒ እንዳለ ደግሞም በመንፈሳዊነታችንም አይደለም፣ እግዚአብሔርን በመፍራታችንም አይደለም። የአብርሃምና የይስሐቅ የያዕቆብም አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትንና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። እናንተ ግን ቅዱስ ጻድቁንም ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ የሕይወትንም ራስ ገደላችሁ። እርሱን ግን እግዚአብሔር ከሙታን አስነሳው። ስለዚህም እኛ ምስክሮች ነን። በስሙም በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸናው። በእርሱም በኩል የሆነው እምነት በሁላችሁ ፊት ይህን ፍጹም ጤና ሰጠው ይላል እና ምንም እኛ እዚህ ውስጥ የኛ መንፈሳዊነት የኛ እግዚአብሔርን መፍራት አይደለም ይሄን ያደረገው ይላል። ለምንድን ነው ይሄን ያነሳሁት? በእግዚአብሔር ፊት ምንም ዕዳ የሌለበት ሰው መንፈሳዊ ሰው ለመምሰልም አይሞክርም። ሽንገላ የለም ይላል እዚህ ላይ። ቅድም እህታችን ሀና ያነበበችው ክፍል ላይ ከፈሪሳውያን ትምህርት ተጠበቁ ይላል እዛ ክፍል ላይ። ሌላ ክፍል ላይ ከፈሪሳውያን እርሾ ተጠበቁ ይልና እርሱ ምናቸው ነው ይላል? ግብዝነታቸው ነው ይላል። ስለዚህ እንደዚህ እንድንሆን የሚያደርገን ምንድነው? ይሄ በቃ ውስጣችን እግዚአብሔር ሙሉ በሙሉ በደላችንን ይቅር እንዳለን ኃጢአታችንን እንዳስወገደልን አለመረዳት። ስለዚህ ምን እናስባለን? ለማስቆጠር እንሞክራለን። እግዚአብሔር አሁን አንድ በቃ የሆነ ጥሩ ነገር ኖሮኝ እግዚአብሔር እንዲቀበለኝ፣ ግን መተላለፉ የቀረችለት ኃጢአቱም የተወገደችለት እርሱ ምስጉን ነው። ስለዚህ በዚህ ክፍል ሊያስተምር የፈለገው ዘማሪው እንደዚህ አይነት ቦታ ላይ ያለ ሰው ኃጢአቱ ሙሉ በሙሉ የተወገደለት የኃጢአት ይቅርታ ስርየት ያገኘ ሰው በጣም የተባረከ ሰው ነው፣ ደስተኛ ሰው ነው፣ ዕዳ የለበትም እንደዚህ አይነት ሰው እና ምንም በእግዚአብሔር ፊት ደግሞ የሚሸሽገው ነገር የለውም። በቃ ሁሉ ነገር ተገልጧል የሚል ነገር ነው የሚያስተምረን በምዕራፍ 1 ቁጥር 1 እና ቁጥር 2። ከዛ ከራሱ ሕይወት የተማረውን ነገር ያካፍላል። ቁጥር 3 እስከ 5 ምን ይላል? ሁልጊዜ ከመጮሄ የተነሳ ዝም ባልሁ ጊዜ አጥንቶቼ ተበላሹ፣ በቀንና በሌሊት እጅግ ከብዳብኛለችና እርጥበቴም ለበጋ ትኩሳት ተለወጠ። ኃጢአቴን ላንተ አስታወቅሁ፣ በደሌንም አልሸፈንኩም። ለእግዚአብሔር መተላለፌን እነግራለሁ አልኩ፣ አንተም የልቤን ኃጢአት
ተውህልኝ ይላል። ስለዚህ አሁን ዘማሪው ምንድን ነው የሚነግረን? የሆነ ወቅት ላይ በእግዚአብሔር ፊት መናዘዝ የነበረበትን ኃጢአት ሳይናዘዝ ዝም አለ። ዝምታው ምን ፈጠረ? በውስጡ ችግር ፈጠረ። ብዙ ችግር ውስጥ መጣ። ችግሩን የሚገልጽባቸው የተለያዩ መንገዶች አሉ። አሁን ከላይ ያነበብነው ለምሳሌ ሽንገላ፣ ማስመሰል ችግር ነው እኮ። ውስጣችን ሳያርፍ ነፃ ሳንሆን በቃ ውስጣችን እንደ ጎደልን እያወቅን ብዙ ዕዳ እንዳለብን እያወቅን ስንመላለስ ማስመሰል ይቀራል አይቀርም። እና ችግር ነው። ሌላ ድካም ደግሞ የሚል ነገር እናያለን እዚህ ላይ። ዝም ባልሁ ጊዜ አጥንቶቼ ተበላሹ ይላል። ያው መናዘዝ የሚገባውን ነገር ዝም ብሎ በውስጡ ስላኖረ። ሌላ ሐዘን በውስጡ እንደፈጠረበት እና ደግሞ ምን የሚል ቃል እናያለን እዚህ ላይ? እርጥበቴ ለበጋ ትኩሳት ተለወጠ ይላል። በአዲሱ መደበኛ ትርጉም ላይ ኃይሌም የበጋ ትኩሳት እንዳለው እንደላሰው ነገር ከውስጤ ተሟጠጠ፣ በቃ ደከምኩ፣ አቅም አጣው ይላል። ከዚህ ይሄ ኃጢአታችን ይቅር እንደተባለልን በእግዚአብሔር ፊት ኃጢአታችን ተናዘን ይሄ ኃጢአት ሙሉ በሙሉ የሆነ ይቅርታ ማግኘት ምን ይሰጣል ማለት ነው? ኃይል ይሰጣል፣ ያነቃቃናል፣ ያበረታናል። ግን ይሄ ግን ከሌለ ይሄ ማስመሰሉ ምናምኑ ቀስ በቀስ አቅማችንን እየጨረሰው የሚመጣ ነገር እንደሆነ ነው የሚናገረው እዚህ ላይ። በእግዚአብሔር ፊት ሄዶ ማራገፍ ሲቻል፣ ማስወገድ ሲቻል፣ ግን ይህንን ለማድረግ ደግሞ ሰው ወንጌል መስማት አለበት። አንዳንድ ሰው እግዚአብሔር እንደዚህ ይቅር እንደሚል አያውቅም። ስለዚህ የሆነ ነገር አድርጎ በእግዚአብሔር ፊት እግዚአብሔር ለሆነ ዋጋ ከፍሎ እግዚአብሔር በቃ እሺ ይሄን ያህል ስለከፈልክ አሁን በቃ ምህረት አደርግልሃለሁ የሚለው ይመስለዋል አንዳንድ ሰው። ግን እግዚአብሔር እንደዚህ በቃ ኃጢአትን እንዲህ ይቅር ይላል? ያውም ደግሞ እኮ ሙሉ በሙሉ በቃ ምንም ኃጢአት እስከማይኖረን ድረስ ሙልጭ አድርጎ ሊያነጻ ይችላል የሚል ነው። እና ይሄ እንደዚህ የሆነ ሰው በእውነት ምንድን ነው? ምስጉን ነው፣ ደስተኛ ነው የሚለን። ግን ኃጢአቴን ግን ባልተናዘዝኩበት ጊዜ እንደዚህ አይነት ችግር ውስጥ ገባው። ስለዚህ መናዘዝ ግን በሕይወቴ ምን አመጣ ይላል? እረፍት አመጣ። ቁጥር 5 ላይ ኃጢአቴን ላንተ አስታወቁ፣ በደሌንም አልሸፈንሁም፣ ለእግዚአብሔር መተላለፌን እነግራለሁ አልሁ። ምንድን ነው ይሄ? ሰውየው ምን አደረገ ማለት ነው? ወሰነ። ድብብቆሹ ይብቃ። በእግዚአብሔር ፊት ለምን አልመጣም? ለምን አልገልጥም ሁሉን ነገር አለ። ግን እግዚአብሔር ይቅር ይለኛል። አሁን እሱ ነው ወንጌል። ለዛ ነው የሚያስፈልገን። እግዚአብሔር ይቅር የማይለው ኃጢአት አለ? እግዚአብሔር ይቅር ያለው ሰው ደግሞ የቀረ ኃጢአት ይኖራል? እግዚአብሔር ይቅር ባለው ሰው ህይወት ውስጥ የቀረ ኃጢአት አለ? ይቅር ያልተባለ? አሁን ይቅር ያልተባለ የቀረ ነገር አለ እናንተ ጋር? አስቡ። የቀረ እሺ 90% ይቅር ብሏል። ግን 10% ያህል አይቀርም። እንደው 10 እሺ በዛ እሺ 2% አይቀርም። ያኛውን እንኳን አይመስለኝም ምንለው አለ ወይ? ሙሉ በሙሉ ኃጢአቱ ይቅር የተባለለት ይሄ ምስጉን ነው። ስለዚህ አለመናዘዝ፣ በእግዚአብሔር ፊት አለመምጣት፣ ኃጢአትን ምናልባት እንደ ፈሪሳውያን ለማጽደቅ መሞከር፣ ይሄ ሁሉ እኛኑ ነው የሚጎዳል። ግን በቃ በፊቱ ግልጽ አድርገን እነግራለሁ፣ መተላለፌን እነግራለሁ አልኩ ይላል ቁጥር 5 ላይ። በመደበኛውም ትርጉም ላይ ምን ይላል? እናዘዛለሁ መተላለፌን ለእግዚአብሔር አልሁ። መቼም እንደዚህ ሰው እንዲናዘዝ ኃጢአትም የሚያውቅበት መንገድ ያስፈልገዋል አይደል?
ኃጢአት መተላለፉን እኮ አንዳንድ ሰው አያውቅም። ብዙ ሰዎች ሲጠይቁ አሁን እንደው ብትሞት አሁን ወዴት የምትሄድ ይመስልሃል ብላችሁ ዘመዶቻችንን ብትጠይቁ ምን ነው የሚሉት? ብዙዎቹ ማለት ይሄ ደህና የምንላቸው ዘመዶቻችን ምንድን ነው ብለው የሚያስቡት? ያው እንግዲህ ወደ እግዚአብሔር ነው ብዬ ተስፋ አደርጋለሁ ይላሉ። ተስፋ የምታደርግበት ምክንያት ምንድን ነው ብትሉ ያው መቼም በቀደም የሆነውን ልንገራቸው። አንድ ልጅ ነው፣ ወጣት ልጅ ነው፣ የ10 ምናምን ዓመት ልጅ ነው። መዓዛ ቤት የምናውቀው ልጅ ነው በደንብ። እና እንደው ይሄ ልጅ ወንጌል ገብቶት ይሆን ብዬ ጠየቅኩት። እስቲ ንገረኝ፣ እኔ ጌታን አላውቅም፣ ወንጌል አልገባኝምና ወንጌል መስክርልኝ አልኩት። ቤንጃሚን ታውቁታላችሁ፣ የጽጌ ልጅ። ከዛ ጠየቀኝ፣ ለመሆኑ መንግስተ ሰማይና ገሃነም እንዳለ ታምናለህ አለኝ። አዎ አምናለሁ አልኩት። ከዛ በኋላ ስትሞት የት የምትሄድ ይመስልሃል አለኝ። ከዛ ስመልስ አይ መንግስተ ሰማይ ምገባ ይመስለኛል አልኩት። ገብቷቸዋል የማደርገው ያለሁት እሱ እንደገባው ወንጌል ለመመርመር ነው አሁን ይሄን የምጠይቀው፣ እሱም ገብቶታል እና እንደዚህ ነው የምናወራው። ከዛ ምገባ ይመስለኛል አልኩት። እንዴት እንደዚህ ልታስብ ቻልክ አለኝ። ልገባ የምትችል ለምን መሰለህ አለኝ። 15 ዓመቱ ነው እንዴ? በላይ ነው አይደል እድሜው? እንደውም ሃይ ስኩል ይጨርሳል አሁን 17 ሜቢ 18 ዓመቱ ነው። እና ከዛ ወይ አልኩት መቼም ፍጹም የሆነ ሰው በዚህ ምድር ላይ የለም አልኩት። ስጀምር ማለት ብዙ ሰው የሚለው ማለት ነው ፍጹም የሆነ ሰው የለም፣ ግን እንደው እንደ ደህና የሆንኩ ሰው ይመስለኛል፣ ደህና ሰው የሆንኩ ይመስለኛል አልኩት። በቃ እዛች ጋር አሁን አቁም አለኝ። ምንድነው ምን አልኩት። አሁን ምን አልክ አለኝ። ፍጹም የሆነ ሰው የለም አልከኝ አለ። ከዛ ሰው ፍጹም ካልሆነ ወደ እግዚአብሔር መንግስት መግባት አይችልም ማለት እንዴት አልኩት። እንዴት ነው ፍጹም መሆን የሚቻለው? ከዛ ወንጌሉን ነገረኝ። ኢየሱስ ክርስቶስ የሞተው እኛን ፍጹማን ሊያደርገን አለኝ። ከዛ ኮንቨርሴሽናችን ቀጠለና ለሌሎቹ ሄጄ ይሄ ወንድማችን ቤንጃሚን ነው ተዋወቁት አልኳቸውና ሄድኩኝ። እኔ ማለት በቃ እንደገባው ገባኝ፣ አላውቅም ነበር እንደገባው። ፍጹም ካልሆነን በእግዚአብሔር ፊት መቅረብ አንችልም። ኃጢአታችን ሙሉ በሙሉ ካልተወገደ በስተቀር በእግዚአብሔር ፊት መቅረብ አንችልም። የተወሰነች ከቀረች ራሷ መቅረብ አንችልም። ስለዚህ ኃጢአታችን ሙሉ በሙሉ የተወገደበት ነገር ያስፈልጋል። እሱን ነው አሁን እዚህ ላይ ዳዊት የሚናገረው። እና ይሄ ማሽሞንሞን በቃ የሆነ ወይም ማጽደቅ ኃጢአታችንን እሱ አያግዘን። ትእዛዛቱን ህግጋቱን ማየት ለዚህ ነው ጥቅሙ። ኃጢአት በምን ይታወቃል ይላል ሮሜ ምዕራፍ 3 ላይ በህግ ይታወቃል ይላል። ህግ መስተዋት ነው። አትስረቅ ሲል ምን እንረዳለን? የመስረቅ ኃጢአት ነው። አትግደል ሲል መግደል ኃጢአት እንደሆነ እናውቃለን። ከዛ ጌታ ኢየሱስ ግልጽ ሊያደርግልን ወንድሙን የሚጠላ እሱ ነፍሰ ገዳይ ነው ሲላል። ስለዚህ ይሄንን እግዚአብሔርን ትእዛዛት በሙሉ አይተን በፊቱ ንስሐ መግባት በፊቱ መቅረብ እንደሚያስፈልግ ነው እዚህ ላይ የሚያስተምራቸው ይሄንን ለሚያነቡ ሰዎች። ከዛ ያው ንስሐው ሪሊፍ እንደሚሰጥ ሰላም እንደሚሰጥ ከተናገረ በኋላ ቁጥር 5 ላይ አንተ የልቤን ኃጢአት ተውክልኝ እነግራለሁ ካልኩ በኋላ በቃ አነሳህልኝ፣ ሸክሜን አንከባለልክልኝ ነው እያለ ያለው። በቃ አረፍኩ እኮ ነው አይደል? አረፍኩ። ይሄ የተበላሹት አጥንቶቼ አሁን ይለመልማሉ፣ አቅም አገኛለሁ፣ ኮንፊደንስ አገኛለሁ በእግዚአብሔር የሚል ነገር እናያለን። ከዛም ቁጥር 6 ጀምሮ ለአንባቢው ትምህርት ይሰጣል፣ ደግሞ ምክርም የራሱንም ምስክርነት ይሰጣል፣ ደግሞ ትምህርትም ይሰጣል። ትምህርቱ ምን ይላል? ቁጥር 6 ላይ ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ
ይለምናል። በአዲሱ መደበኛ ስለዚህ የምትታመኑት ሁሉ በጭንቅ ጊዜ ወደ አንተ ይጸልዩ የሚል ነገር እናያለን። ምክሩ ምንድን ነው? እግዚአብሔር ቀርቦ ሳለ ጥሩት። እድል ተሰጥቶን ሳለ በእግዚአብሔር ፊት ቀርበን ኃጢአታችንን የምንናዘዝበት የኃጢአት ሙሉ ይቅርታ ማግኘት የምንችልበት እድል ኖሮ ሳለ አያምልጣችሁ ነው። ምቹ ጊዜ አለ። በምቹ ጊዜ ቅዱስ ሁሉ ይለምናል፣ ወደ አንተ ይለምናል እና ከዛ በኋላ ደግሞ የሚሰጠው ነገር የሚናገረው ምንድነው? ብዙ የጥፋት ውሃም ወደ እርሱ አይቀርብም። በአዲሱ መደበኛ ትርጉም ላይ ኃይለኛ ጎርፍ አካባቢውን ቢያጥለቀልቅም እርሱ አጠገብ አይደርስም። ምንድን ነው ይሄ የሚያሳየው? ኃይለኛው ጎርፍ ምንድን ነው? የሚያጥለቀልቀው ውሃ ምንድን ነው የሚያመለክተው? የእግዚአብሔርን ምን ያመለክታል? ይሄ ማለት አሁን እግዚአብሔር ኃጢአትን ሙሉ በሙሉ ይቅር ሊል ሲችል በፊቱ ቀርበን ከኃጢአት ይቅርታ ማግኘት ስንችል ሳለ ችላ ብንል የሚመጣ የሚጥለቀለቅ ጎርፍ በቃ እንዴት ነው የሚለው እዚህ ድሮ ትርጉም ላይ የጥፋት ውሃ አለ ይላል። ስለምን የሚያመለክት ይመስላችኋል? ፍርድ። እንደዛ ነው። መጥቶ ያጥለቀልቃል፣ ይይዛል። ከፍርድ ማምለጥ አይቻልም። ስለዚህ በምቹ ጊዜ ሐዋርያው ጳውሎስ በቆሮንቶስ መልእክት ላይ የመዳን ቀን መቼ ነው የሚለው? ዛሬ ነው ብሎ ከዛ በኋላ እንደውም አሁን ነው ይላል። ምቹ ጊዜ ነው። በደህናው ጊዜ ለምን እንጠብቃለን? ሳያጥለቀልቀን በፊት ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ከዛ የጥፋት ውሃም ወደ እርሱ አይቀርብም። ስጋት ሁሉ ይወገዳል። ኩነኔ ሁሉ ይወገዳል። ፍርድ ሁሉ ይወገዳል። ለምን? ምንም ዕዳ የለም። ዕዳው በሙሉ ስለተከፈለ የኃጢአት ይቅርታው እንደዚህ አይነት እንደሆነ ይህንን አይገርምም? ዳዊት እኮ በቀደመው ኪዳን ውስጥ ሆኖ እኮ ነው የሚናገረው። ሐዋርያው ጳውሎስ ይሄንን ክፍል ይጠቅሳል። ይችን ክፍል ቁጥር 1 እና 2 የሚጠቅስበትን ቦታ አውጥተን እንመልከት። ሮሜ ምዕራፍ 4 ላይ ሐዋርያው ጳውሎስ ይህን ክፍል በመጥቀስ ስለ ጽድቅ ያወራል። ሮሜ ምዕራፍ 4 እና አብርሃምን እንደ ምሳሌ ያቀርብና አብርሃም በስራ ጸድቆ ቢሆን ኖሮ የሚመካበት አለው ይላል። ምን ማለት ነው? አብርሃም የሰራቸው ስራዎች የሉም አሉ። በስራ ጸድቆ ቢሆን ኖሮ የሚያሳየው ነገር አለው። ግን የሚያሳየው ነገር ግን ያለው በማን ፊት አይደለም ይላል። ተመልከቱት ቁጥር 2 ላይ በእግዚአብሔር ዘንድ ግን አይደለም፣ ለእኛ ነው። እኛ ነን የምንደነቀው። እግዚአብሔር ፊት ያ ቤንጃሚን እንደነገረኝ ምን አይነት ነው የሚያስፈልገው ስራ? ምን መሆን አለበት? ፍጹም መሆን አለበት። ፍጹም ካልሆነ አይሆንም። ፍጹም መሆን አለበት። እንዲሁ አንዳንድ ስራ አይደለም፣ ፍጹም መሆን አለበት። ስለዚህ አብርሃምም እንኳን በእግዚአብሔር ፊት ሊያቀርብ የሚችለው ስራ የለውም ነው የሚለው። በስራው መጽደቅ አብርሃምም አይችልም። ስለዚህ መጽሐፍ ምን አለ ይልና ተመልከቱ። አብርሃም እግዚአብሔርን አመነ። ምን ሲለው? በቃ እንዲህ አደርጋለሁ ብሎ የሰጠውን ቃል እግዚአብሔርን ምን አደረገ? አመነ፣ ጽድቅም ሆኖ ተቆጠረለት። በሰላም ነው። ድንገት ማንሳት ያለብሽ ከሆነ አብርሃምም አመነ፣ ጽድቅም ሆኖ ተቆጠረለት። ከዛ በኋላ ሲያስረዳ ቁጥር 4 ላይ ለሚሰራ ሰው ደሞዝ ምንድን ነው? ዕዳ ነው እንጂ እንደ ጸጋ ወይም እንደ ስጦታ አይቆጠርለትም። ነገር ግን ለማይሰራ ከዛ የሚለውን ፍሬዝ ስለ እግዚአብሔር እንዴት እንደሚገልጽ ጳውሎስ ተመልከቱ። እንዴት ነው የሚለው?
ኃጢአተኛውን በሚያጸድቅ እግዚአብሔር እንደዚህ ነው ይላል። ኃጢአተኛውን በሚያጸድቅ ለሚያምን he who justifies the sinner በዚህ እግዚአብሔር ለሚያምን ኃጢአተኛውን በሚያጸድቅ ለሚያምን ሰው ጽድቅ ሆኖ የሚቆጠርለት ምን ሆኖ ይላል? እቺ እምነቱ እግዚአብሔር ኃጢአተኛውን ያጸድቃል ብሎ ማመኑ ጽድቅ ሆኖ ይቆጠርለታል። እንደዚህ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ስለ ሰው ብጽዕና ይናገራል። ማለት እኛ ቅድም ያነበብነው ክፍል የሚያወራው ስለ ሥራ አይደለም። ያለ ሥራ እግዚአብሔር ጽድቅን ምን ስለሚያደርግለት? ስለሚቆጥርለት። ስለዚህ ተቆጠረለት ማለት ያ ሰው ኃጢአቱ ይቅር የተባለለት ሰው ምን ሆኗል ማለት ነው? ጸድቋል ማለት ነው አይደል? ተቆጠረለት ማለት ጸድቋል ማለት ነው አይደል? ግን ሰርቶ አይደለም፣ ምንም ሳይሰራ ግን በምን አምኗል? ኃጢአተኛውን በሚያጸድቅ ስላመነ አሁን እንደ ደሞዝ ስለሰራው ስራ እንደ ደሞዝ የሚሰጥ ሳይሆን እንደ ስጦታ ጸጋ ስላመነ የሚሰጥ ጸጋ ስለሱ ነው ዳዊት የሚያወራው ይለናል ጳውሎስ። አመጻቸው የተሰረየላቸው ኃጢአታቸው የተከደነላቸው ብፁዓን ናቸው፣ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ብሎ ይህንን ክፍል ሲጠቅስ እናነባለን። ስለዚህ ምስክርነቱ እዚህ ላይ ምንድን ነው የምናየው? ቁጥር 6 ላይ መዝሙር 32 ቁጥር 6 የጥፋት ወደ እርሱ አይቀርብም፣ የጥፋት ውሃ ወደ እርሱ አይቀርብም ይልና አንተ ለኔ ይላል። ቁጥር 7 ላይ አንተ ለኔ ምንድነህ? መሸሸጊያዬ ነህ፣ ከመከራም ከጣርም ይላል በድሮ ትርጉም ትጠብቀኛለህ፣ ከከበቡኝ ታድነኝ ዘንድ ደስታዬ ነህ ይላል በድሮ ትርጉም። በአዲሱ መደበኛ ትርጉም ላይ በድል ዝማሬ ትከበኛለህ ይላል። ምስክርነት እኮ ነው ይሄ። አሁን ትምህርት እየሰጠ አይደለም። አንተ ለኔ ብሎ ደግሞ አሁን እግዚአብሔርን እያወደሰ ነው። አንተ ለኔ መሸሸጊያዬ ነህ፣ በአንተ ውስጥ እሸሸጋለሁ፣ በአንተ ውስጥ እሰወራለሁ። ቋንቋውን አገኛችሁታል? የት ክፍል ላይ ነው የምሰወራለሁ የሚለው ሐሳብ ያለው? ቆላሴስ ደግሞ እኔም ራሴ ገብቻ አይደል የተሰወርኩት? ማን ነው እዛ ውስጥ ያስገባኝ? እግዚአብሔር ነው በእርሱ ውስጥ ያስገባኝ። ሰውሮናል በክርስቶስ። እሱ ልብሳችን ነው፣ ጽድቃችን ነው። እግዚአብሔር ሲያይ የሚያየው እያለ አይደለም የሚያየው። ለምን? ምንም ዕዳ የለም። ሬኮርዱ ክሊን። እንዴት አይነት ብጽዕና ነው እኮ የሚለው ዳዊት። ሩቆ ነው። እኛ ከክርስቶስ ልደት በኋላ ይሄን ሁሉ ወንጌል ሰምተን አንዳንዴ ይጠፋብናል። እሱ ግን ከሩቆ ነው ይሄን ነው የሚናገረው ይለናል ጳውሎስ። ስለዚህ ነው የሚያወራው ክሊን ሬከርድ። አሁን በዚህ ሀገር የህግ ሲስተም ውስጥ ሌትሴ 3 ፌለኒ ያለብን የሆነ ነገር ያደረግናቸዋል። ከዛ በኋላ ሁሌ እሱ ይከተለናል። ሁሌ ስራ አፕላይ ለማድረግ ስንሞክር አለ ይታያል። አሁንማ ወጥተን ነው መመለስ ራሱ ያሰጋል ካለ አይደል? እንደዚህ ያሉትን ሰዎች አልፈልግም እየተባለ ነው አይደል? ሰምታችሁን ንግግሩን። እና አንድ ቀን እንደዛ ብዙ ነገር አለባችሁም በል ይሄ ነገር እንደው ከምትሉትን ተደውሎላችሁ your record is completely clean፣ ምንም ሬከርድ የለባችሁ። እንዴት? በቃ ይቅር ተብለሃል። አዲስ ፍሬሽ ስታርት፣ አዲስ። እንዴት አይነት ረፍት ነው የሚሰጠን። ከዛ በአእምሯችን እናስባለን፣ እሺ እስካሁን ያለው በሙሉ ሪከርዴ ተወግዷል፣ ክሊን ነኝ። እንደው አሁን ይሄ ሪከርዴ እንዳይቆሽሽብኝ ደግሞ አሁን ከዚህ በኋላስ የሚል ስሜት ይፈጥራል አይደል? ከዚህ በኋላስ እንደው እንደገና መልሽ ያቆሽሸው ይሆን?
ቅድም ያነበብነውን ክፍል ደግመን እናንብበው። ዕብራውያን ምዕራፍ 10 ዕብራውያን ምዕራፍ 10 ቁጥር 14 ጌታ ኢየሱስ ስንቴ ነው መስዋዕት ያቀረበው? አንዴ ነው። አንድ ጊዜ በማቅረብ የሚቀደሱትን ምን ይላል? የዘላለም ምን ፍጹማን አድርጓቸዋልና። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና። ጌታ ምን ሆኖ ነው የምናየው ብለናል። ቅድም ስንነጋገር ከመዝሙሩ ተነስተን ቁጭ ብሏል። ምን ማለት ነው? ጨርሷል። ስለዚህ አንድ ጊዜ በማቅረብ በዛ በክርስቶስ ባለቀው ስራ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና ማለት ይሄ ክሊር የሚያደርገው የኋላው ኃጢአታችንን ክሊር የሚያደርገው የጌታ ስራ ወይም ጽድቅ የእግዚአብሔር ጽድቅ የሰው ጽድቅ አይደለም። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ምን ተገልጧል? ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ሮሜ ምዕራፍ 3 እኔ ይህንን ነገር በሰማሁ ጊዜ በገባኝ ጊዜ ማለት በደንብ ባጣጣምኩት ጊዜ የተሰማኝን እረፍትና ሰላም ልነግራችሁ አልችልም። ምክንያቱም በክስ ነበር የምኖረው። በክስ ውስጥ በቃ ሁሌ የሆነ ነገር አለ። በቃ ሁሌ ነገር አለ እኮ ስናየው ወደኛ ስንመለስ ሁሌ ነገር አለ። ግን ይሄ በቃ የእግዚአብሔር ጽድቅ ተገልጦ ይሄ የእግዚአብሔር ጽድቅ ለእኔ ተደርጎ ምን ሲደረግልኝ? ሲቆጠርልኝ፣ ተቆጠረልኝ። ስለዚህ በእግዚአብሔር ፊት እንደዚህ አይነት ይቅርታ ያገኘ ሰው፣ እንደዚህ አይነት ጽድቅ ያገኘ ሰው እንዴት ደስ አይለውም ነው እኮ ዳዊት እያለ ያለው። ገና ሩቅ እያየ ጳውሎስ እንዲሄድ እኮ ነው የሚያወራው። ያለ ስራ ስለሆነው ጽድቅ እኮ ነው ዳዊት ያወራው ይለናል ጳውሎስ ሮሜ ምዕራፍ 4 ላይ። ስለዚህ አንተ ለእኔ ምንድን ነህ? መሸሸጊያዬ ነህ፣ መሸሸጊያዬ ነህ። ከጣር ከመከራ ምን ታረገኛለህ? ትጠብቀኛለህ። ከከበቡኝ ታድነኝ ዘንድ ጋሻዬ ነህ አይደለም የሚለው፣ ደስታዬ ነህ ይላል። እሱ ትንሽ ምንድን ነው ያወራው? ከከበቡኝ ታድነኝ ዘንድ ደስታዬ ነህ። የአዲሱ መደበኛ ትርጉም ትንሽ ቀለል ይላል። አንተ መሸሸጊያዬ ነህ፣ ከመከራ ትጠብቀኛለህ፣ በድል ዝማሬ ትከበኛለህ ይላል። በድል ዝማሬ ትከበኛለህ። አሁን ወደ እኔ ሊመጣ አታክ ሊያደርገኝ የሚመጣውን ሰው እኔ በድል እየዘመርኩ ነው ድል የምነሳው ነው። በቃ በመዝሙር ጌታ ያደረገውን በመናገር ብቻ በቃ እየተፈነገሉ ይወድቃሉ። የሚወረወረው ነገር ሁሉ ወደ እኔ አይደርስም ነው። ምስክርነት ነው ይሄ። በእግዚአብሔር ፊት ኃጢአቴን እናዘዛለሁ አልሁ፣ እርሱም የልቤን ኃጢአት ተወልኝ። ከዛ በኋላ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃም ወደ እርሱ አይቀርብም። አንተ ለእኔ መሸሸጊያዬ ነህ፣ ከጣር ትጠብቀኛለህ፣ ከከበቡኝ ታድነኝ ዘንድ ደስታዬ ነህ በማለት ይናገርና ከዛ በኋላ ከጌታ ዘንድ የተሰጠው ተስፋ እንዳለ እናነባለን። አሁን ለእሱ የተነገረውን ነው የሚናገረው። አስተምርሃለሁ፣ በምትሄድበት መንገድ እመራሃለሁ፣ ዓይኖቼን በአንተ ላይ አጠናለሁ፣ ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ የሚል
ነገር ይናገራል። ከዛ ቀጥሎ ቁጥር 10 ላይ በኃጢአተኛ ብዙ መቅሰፍት አለበት፣ በእግዚአብሔር የሚታመነውን ግን ምሕረት ይከባዋል ይላል። ስለዚህ ተስፋው አስተምርሃለሁ፣ እመራሃለሁ፣ አይኖቼን በአንተ ላይ ያጠናለሁ ማለት ነው። ማላየው ነገር የለም በሕይወት ሁሉን ነገር አያለሁ። እንደውም በአዲሱ መደበኛ ትርጉም ላይ በአይኖቼ እከታተልሃለሁ ይላል። በአይኔ እከታተልሃለሁ። ስለዚህ ምንድን ነው የሚያሳየን? የእግዚአብሔርን ምን እናያለን? ይሄ የሚያስተምር የሚመራ የሚከታተል ምን ታስባላችሁ? እንደዚህ የሚያደርግ ምን አይነት ሰው ነው? የሚከታተል የሚያስተምር የሚመራ፣ ወደ አንድ አቅጣጫ ይመራል፣ ያስተምራል፣ ይጠብቃል። እረኛ እያልን ዘምር የለ እኔ አንተ እረኛ ነኝ ነው የሚለው። እኔ አስተምርሃለሁ፣ እኔ እመክርሃለሁ። ከዛ ግን ማስተዋል እንደሌላቸው እንደ እንስሳት በግድ እያሳመሙ ጉንጫቸውን እየለጎሙ ካልሆነ በስተቀረ ወደ አንተ እንደማይቀርቡ አትሁኑ የሚል ደግሞ መመሪያ ይሰጣል። እንደ ፈረስና እንደ በቅሎ አትሁኑ የሚል መመሪያ ይሰጣቸዋል። ከዛ ቁጥር 10 በኃጢአተኛ ብዙ መቅሰፍት አለበት። ያው ቅድምም አይተናል። ቁጥር 6 ላይ ብዙ የጥፋት ውሃ አለ። ስለዚህ በጣም አስጊ ቦታ ላይ ነው ያሉት። በክርስቶስ ያላረፉ ዘመድ ጓደኞቻችን ሁሉ አደጋ ላይ ነው ያሉት። ያላረፈ ሰው ካለ እዚህም አደጋ ላይ ነው ያለው። ይሄ ነፃ የሆነውን ስጦታ በመቀበል በእግዚአብሔር ፊት ያላረፈ ሰው ብዙ መቅሰፍት አለበት ይላል። በእግዚአብሔር የሚታመነውን ግን ኃጢአቱን በእግዚአብሔር ፊት የተናዘዘ ማስመሰል የሌለበት እግዚአብሔር ደግሞ የሚመራው የሚያስተምረው እግዚአብሔር የሚጠብቀው ከእግዚአብሔር ጋር አብሮ የሚሄድ የሚራመድ። ለዚህ ነው በብርሃን ውስጥ የመመላለስ ተስፋ የሚል ነገር የሰጠው። ከእግዚአብሔር ጋር የሚሄድ የሚራመድ ምሕረቱን ይቅርታውን እያሰበ በዚህ ደስታ ውስጥ የሚመላለስ ሰው በእግዚአብሔር የሚታመነውን ግን ምን እንደሚከበው ደግሞ ይላል። እዚህ ላይ ደግሞ ቅድም መዝሙር ነው ብሏል። እዚህ ደግሞ ምሕረት ይከበዋል ይላል። ስለዚህ በምሕረትና በመዝሙር ነው የሚከበው ይላል ይሄን ሰው። ከዛ ስለዚህ ጻድቃን ሆይ መጨረሻ ላይ ጥሪው ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ። በጌታ ደስ ይበላችሁ እንደሚል ጳውሎስ ማለት ነው። ደግሜ እላለሁ ደስ ይበላችሁ፣ ልባችሁ የቀና ሁላችሁ እልል በሉ ይላል። ቅን ልብ ያላችሁ ማለት ይህም በእግዚአብሔር ያረፈ ሰው፣ በመንፈሱ ሽንገላ የሌለ ሰው መሆን ማለት ነው። እግዚአብሔር ይቅር ያለው ሰው፣ የእግዚአብሔርን ይቅርታ የተቀበለ ሰው፣ ከእግዚአብሔር ይቅርታ የተነሳ ከእግዚአብሔር ጋር ሰላም ያለው ሰው ደስ ይበለው የሚል ነገር እናያለን። ስለዚህ በጌታ በኢየሱስ ክርስቶስ ደም ምን ያህል ነው ምን ያህል ኃጢአታችን ምን ያህል ነው ይቅር የተባለልን? ሁሉም አይደል? ሁሉም ያለፈውም ከገና ደግሞ ልናደርግ ያለውን ራሱ እሱ ሁሉ እኮ ነው። ምክንያቱም ያለበለዚያ ምንድን ላለፈው እሺ ሞቷል። አሁን እኛ እኮ ገና ክርስቲያን ስንሆን ኦልሬዲ እሱ ጨርሷል። ስለዚህ አንዴ የቀረበው መስዋዕት ነው ለኛ በቃ ሌላ መስዋዕት የለም። ወደን እንኳን ኃጢአት ብናደርግ ይላል ዕብራውያን ምዕራፍ 10 ላይ ከእንግዲህ ወዲህ ሌላ መስዋዕት የለም ይላል። ሌላ መስዋዕት የለም። አንዴ የቀረበው መስዋዕት ነው። ደጋግሞ የሚቀርብ ነገር አይደለም። በአንደኛ ዮሐንስ ላይ ያለውን ክፍል ቶሎ ላንብብና ምዕራፍ 1 ላይ ቁጥር 5 ጀምሮ ሐዋርያው ዮሐንስ እንደዚህ ይላል።
ቁጥር 5 ከእርሱ የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህቺ ናት። ከማን የሰሙት? ቁጥር 1 ላይ ይናገራል። ከሕይወት ቃል ከክርስቶስ የሰሙት መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። ከዛ በኋላ ይቀጥላል። ቁጥር 6 ላይ ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ልጆች ሆይ ኃጢአት እንዳታደርጉ ይህን ጽፍላችኋለሁ። ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስሪያ ነው፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ። ስለዚህ የሰሙት እግዚአብሔር ምንድን ነው? ብርሃን ነው፣ ጨለማን በእርሱ ዘንድ የለም የሚል ነው። ኃጢአት የለብንም ብንል ይልና ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ደግሞ ሁለተኛው ደግሞ ቁጥር 8 ላይ ደግሞ ቁጥር 10 ላይ ደግሞ ምንድን ነው የሚለው? ኃጢአት አላደረግንም ብንል አሁንም ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ነገር ግን በኃጢአታችን ብንናዘዝ እርሱ ከኃጢአታችን ሁሉ ሊያነጻን ከአመፃም ሁሉ ይቅር ሊለን የታመነና ጻድቅ ነው። ስለዚህ አሁን እኛ ምንድን ነው ማሰብ ያለብን? አንደኛ በዚህ ክፍል መሰረት እግዚአብሔር የእግዚአብሔርን ባህሪ እግዚአብሔር ምንድን ነው የሚለን? የሰሙት እግዚአብሔር ምንድን ነው? እግዚአብሔር ምንድን ነው? የሰሙት መልእክት እግዚአብሔር ምንድን ነው? በሮሜ መዝሙር 32 ላይ እረኝነቱን አይተናል። ግን አሁን እዚህ ላይ አንደኛ ዮሐንስ ምዕራፍ 5 ላይ ከእግዚአብሔር የሰማነው መልእክት ይሄ ነው። ምንድን ነው? እግዚአብሔር ብርሃን ነው። ብርሃን ነው። አሁን ብርሃን ውስጥ ለመደበቅ መሞከር ይቻላል? ፓውዛ የበራበት ቦታ ላይ እንዲህ ብሎ መቀመጥ የሚሆን ነገር አይደለም። እግዚአብሔር ብርሃን ነው እና በእሱ ዘንድ ደግሞ ምንም አይነት ጨለማ የለም። ይሄን በቃ ማወቅ አለብን። ይሄ ነው መልእክቱ። ከእሱ ጋር ኅብረት ካለን እኛም የምንመላለሰው በምንድነው ማለት ነው? በብርሃን ነው። ከእሱ ጋር አንድ የኦርቶዶክስ መዝሙር አለ፣ ኑ በብርሃኑ እንመላለስ የሚል መዝሙር። በእግዚአብሔር ብርሃን ውስጥ በቃ እዛው መሆን ማለት ነው፣ ከእግዚአብሔር ጋር ሰላም። ግን እንደዚህ ግን ደግሞ አይቻልም። እግዚአብሔር ሙሉ በሙሉ ኃጢአታችን ይቅር ካላለ በስተቀር አይደል? ይቻላል? አይቻልም። በፊቱ እንዴት ብሎ ነው መቆም የሚችለው ኃጢአት? ስለዚህ ኮምፕሊትሊ በክርስቶስ በሚገኘው ይሄ የኃጢአት ይቅርታ ከእግዚአብሔር ጋር ምን አለን ይላል ሮሜ ምዕራፍ 5 ቁጥር 1 ሰላም አለን ይላል። we have peace with God። ሰላም አለን። እግዚአብሔር ብርሃን በሆነው በእርሱ ፊት ስንመላለስ በቃ እየዘመርን ማለት ነው። ቅድም እንዳየነው እየዘመርን እያመሰገን በምንመላለስበት ውስጥ ግን በጨለማ እየተመላለስን ግን እንደዚህ ነው የምንመላለሰው ብንል እሱ ብሎ ነገር የለም ነው የሚለን። ውሸት ነው። እኛ ራሳችን ነው የምናታልለው። ታዲያ ኃጢአት አላደረግንም ማለት የማንችልኛ፣ አሁን ደግሞ ኃጢአት የለብንም ማለት የማንችልኛ እንዴት ብለን ነው በዚህ በብርሃን ፊት መመላለስ የምንችለው? ኃጢአት የለብንም እንዴ ብንዋሻለን ይላል። ኃጢአት አላደረግንም እንዳንል እሱም ውሸት ነው። ታዲያ እንዴት ብለን ነው እንዲህ ልንመላለስ የምንችለው ስንል ኃጢአታችን ሙሉ በሙሉ ምን መሆን አለበት? መንጻት አለበት። ቁጥር 7 ተመልከቱ የሚለው
እርሱ በብርሃን እንዳለ በብርሃን ብንመላለስ ወይም በሌላ ቋንቋ ሙሉ በሙሉ ግልጥልጥ ብለን በፊቱ ብንመላለስ በቃ ኃጢአታችንን ብንናዘዝ ማስመሰሉን ብንተወው ምንም ብንሰራ ምንም ብናደርግ ምንም ብንወራጭ በእግዚአብሔር ፊት ያለ ኃጢአት መሆን እንደማንችል ብንቀበል እሱ ብቻ ነው ያለ ኃጢአት ሊያደርገን የሚችለው የሚለውን የወንጌሉን እውነት ተቀብለን እኔ ኃጢአተኛ ሰው ነኝ ብሎ ሰው ወደ እግዚአብሔር መጥቶ ይህን የጽድቅ ስጦታ ኃጢአተኛነቱን አምኖ ኃጢአተኛውን በሚያጸድቅ በእግዚአብሔር አምኖ የኃጢአት ይቅርታን የኃጢአት መንጻትን ቢያገኝ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚያነጻው በብርሃን መመላለስ ይችላል። በዛ ውስጥ ብዙ ፍሬም እያፈራ ይመጣል። እሱን የእግዚአብሔር ቃል ብዙ ያስረዳናል፣ ያስተምረናል። እንደውም በፊት በማስመሰል እንደምንታዘዝ ሆነን የምንመላለሰው ሰዎች አሁን ሁሉ ግልጥልጥ አድርገን ኃጢአተኛነታችንን አምነን የክርስቶስን የጽድቅ ስጦታ ስንቀበል አሁን መታዘዝ እንጀምራለን። እግዚአብሔርን ማወቅ እንጀምራለን። ከሱ ጋር ነው የምንመላለሰው። አብረነው ነን። እናመልከዋለን፣ እናመሰግነዋለን፣ ስሙን እንጠራለን። ከሱ ጋር ፌሎሺፕ ስናደርግ ትእዛዛቱን የምናደርግ ስለሆነን እግዚአብሔርን ማወቃችን እየተገለጠ ይመጣል። ይኸው ተመልከቱ ምዕራፍ 2 ቁጥር 3 ትእዛዛቱን ብንጠብቅ በዚህ እንዳወቅነው እናውቃለን ይላል። ማለት ይሄ ብርሃኑ ውስጥ ስንመላለስ ይሄ በብርሃን የመመላለስ ተስፋ ውስጥ ቅድምን ብለናል። እግዚአብሔር እረኛችን ነው፣ ያስተምረናል፣ ያስችለናል፣ አቅም ይሰጠናል። ጸጋው ብዙ ህይወቱ ብዙ ነገር አለ ውስጡ የወንጌል ተስፋዎች። ስለዚህ ከኃጢአት ሁሉ ነፃ የሚያወጣን የኢየሱስ ክርስቶስ ደም እንደሆነ በማወቅ አሁን ይሄ ክፍል ምዕራፍ 1 ላይ ባጭሩ የሚለን ምንድን ነው? ምን እናድርግ ነው የሚለው ቁጥር 9 ላይ በኃጢአታችን ብንናዘዝ ከአመፃም ሁሉ ሊያነጻን ኃጢአታችንን የሚቅር ይለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። በቃ ነጻን እና ግን ከዚህ በኋላ ግን ኃጢአት ስናደርግስ ኃጢአት አናደርግም ነው። ኃጢአት እንድናደርግ አይደለም ይሄ ነገር የሚነገረን። ቀጥሉበት እያለን አይደለም። ነፃ ናችሁ ሲባል በቃ ሬከርድ ክሊር ነው። ደስ ብሎን እግዚአብሔርን እያመሰገንን ኃጢአት ስናደርግ አይ እንድንል አይደለም የሚያስፈልገው። የሆነ ነገር ስትከሰሱ አሁን ብትከሰሱ የዩናይትድ ስቴትስ መንግስት በሆነ ጉዳይ ክስ በእናንተ ላይ ቢያቀርብ እና ካላችሁ በጣም ጎበዝ የሆነ ጠበቃ ካላችሁ ስልክ ወዲያው አንስታችሁ መደወል ነው። ምን ይሻላል እንላለን። ከዛ አየት ያደርግና ችግር የለም I'll take care of it። ልክ እንደዛ ነው የሚለን። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስሪያ ነው። ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ። እንዴት የታደለ ነው! ኃጢአቱ ይቅር የተባለለት፣ በደሉ ሁሉ የተወገደለት። በብርሃኑ እንመላለስ። እንጸልይ። እግዚአብሔር አባታችን እናመሰግናለን ስለዚህ ድንቅ ያንተ ሥራ በክርስቶስ ኢየሱስ ስለተገኘው ጌታ ሆይ ታላቅ ስጦታ እናመሰግናለን። አቤቱ በዚህ እውነት ጌታ ሆይ ውስጥ እያሰብን የሚቀጥሉትን ቀናቶች እንድንመላለስ ልትረዳን፣ እንድናሰላስል ቅድም እንዳነበብነው የድል ዝማሬዎችን ምስጋናን በፊትህ እንድናቀርብ መንፈስ ቅዱስ ወደ አሁንም ይህንን ነገር የበለጠ እንድትገልጥልን በኢየሱስ ክርስቶስ እንለምንሃለን። ክብር ሁሉ ለስም ይሁን በጌታ በኢየሱስ ስም
አሜን። እግዚአብሔር ይባርካችሁ። ወደ ባይብል ስተዲያችን እንሄዳለን።